ታሪካችን የሚጀምረው በአንዲት የራሽያ ሀገር ውስጥ በምትገኝ አስማታዊ መንደር ውስጥ ነው። በዚህች አስማታዊ መንደር ውስጥ ኢቫን የሚባል ምስኪን ልጅ ከአባቱና ከሁለት ታላላቅ ወንድሞቹ ጋር ይኖር ነበር። አንዲት ምሽት አንድ ብርሃናማ ነጸብራቅ ያላት ፈጣን ፈረስ ሌሊቱን በሙሉ የነ ኢቫን እርሻ ላይ ስትጋልብ ቆይታ በፍጥነት ከአካባቢው ትሰወራለች። ጠዋት ላይ የነ ኢቫን አባት ወደ እርሻው ሲሄዱ የስንዴ ማሳቸውን ማን እንደሆነ በማይታወቅ ሁኔታ ተበለሻሽቶ ያገኙታል። በዚህ ግራ የተጋቡት አባት ሶስቱንም ልጆቻቸውን በመጥራት ሌሊት ላይ እርሻውን ያበላሸውን እንስሳ ጠብቀው በወጥመድ እንዲይዙት ያዟቸዋል። አባታቸውም ትዕዛዙን ሰብቶ ከሄደ በኋላ የነ ኢቫን ታላቅ ወንድሞች ኃላፊነቱን ለኢቫን በመስጠት ማሳውን ብቻውን እንዲጠብቅ ነግረውት ጥለውት ይሄዳሉ። ምሽት ላይ ኢቫን ማሳ ውስጥ ባለ ቆጥ ላይ ተቀምጦ እየጠበቀ እያለ አንዲት ከሌሎች ፈረሶች ለየት ያለ ተፈጥሮ ያላት ሴት ፈረስ እርሻው ላይ መንጎማለል ስትጀምር ኢቫን ያያታል። ኢቫን ምንም ጊዜ ሳያጠፋ የገመድ ሸምቀቆ በመስራት የፈረሷ አንገት ላይ ያጠልቀዋል። ነገር ግን ፈረሷ እንደ ትላንቱ ምሽት በፍጥነት መሮጥ ስለጀመረች ኢቫንን እየጎተተች ማሳ ለማሳ ትወስደዋለች። ከጥቂት ቆይታ በኋላ ፈረሷ ፍጥነቷን በጣም ጨምራ ወደ ሰማይ ትነጠቃለች። በዚህ ጊዜ ገመዱን የያዘው ኢቫን በአየር ላይ በመንሳፈፍ የሚኖርባትን ከተማ ከላይ ወደ ታች ማየት ስለቻለ በጣም ይደሰታል። ፈረሷ ፍጥነቷን ጨምራ በሰማይ ላይ መሮጧን ባለማቆሟ ኢቫን አንገቷ ውስጥ ያጠለቀባት ገመድ እየጠበቀ ሄዶ ስላነቃት ከላይ ተምዘግዝጋ ኩሬ ውሃ ውስጥ ትወድቃለች። ኢቫንም ሜዳማ መሬት ላይ ስለወደቀ አልተጎዳም ነበር። ኢቫንም ከወደቀበት ሲነሳ ፈረሷ ኩሬ ውስጥ ገብታ ስለተመለከታት ከመስመጧ በፊት ገመዷን ጎትቶ ያወጣታል። በመቀጠልም ኢቫን አስማተኛዋን ፈረስ ሁለተኛ ማሳቸውን እንዳታበላሽ ሲያስጠነቅቃት እሷን በመስማማት አንገቷን ከነቀነቀች በኋላ ከአካባቢው በፍጥነት ትጠፋለች። በቀጣይ ቀን ኢቫን ከእንቅልፉ ሲነቃ በአባቱ የእንስሳ ጋጣ ውስጥ ራሱን ያገኘዋል። ኢቫንም አካባቢውን ሲቃኝ ትላንትና ያልነበሩ ግዙፍ አቋም ያላቸው ሁለት ፈረሶች ይመለከታል። ኢቫን በሁኔታው ተገርሞ እያለ አንድ እንደ ሰው የመናገር አቅም ያላት አስማተኛ በቅሎ ካጠገቡ ቆማ ይመለከታታል። አስማተኛዋ በቅሎ ኢቫን ሲያያት እንዳይደነግጥ ካረጋጋችሁ በኋላ ሁለቱ ፈረሶች ትላንት ሕይወቷን ካተረፈላት አስማተኛ ፈረስ በስጦታ መልክ እንደተሰጠው ትነግረዋለች። እሷም የፈረሷ ልጅ እንደሆነች ነግራው እናቷም ኢቫን በፈለገው ነገር እንድታግዘው ብላ እንደላከቻትን በመንገድ ታስደስተዋለች። የኢቫን አባት ከእንቅልፋቸው ተነስተው ወደ ማሳው ሲመጡ ማሳው በድጋሚ ተበላሽቶ በማየታቸው ተናደው ኢቫንን ሊደበድቡት ሲሉ በቅሎዋ ኢቫንን ተሸክማ በፍጥነት ከአካባቢው ዞር ታደርገዋለች። ትንሽ ቆይቶ ግን ኢቫን አባቱ በእርሻው መበላሸት ምክንያት የሚሰጠው ስንዴ ስለማይኖር አስማተኛዋ ፈረስ በስጦታ የሰጠችውን ፈረስ ሽጦ ለአባቱ ገንዘቡን መመለስ እንዳለበት ለበቅሏ ይነግራታል። በዚህ ጊዜ በቅሏ በኃይለኛው ታፏጭና ፈረሶቹ ካሉበት ወጥተው እነሱ ወዳሉበት እንዲመጡ ታደርጋለች። ከዚህ በኋላ ኢቫን ከበቅሏ ጋር በመሆን ሁለቱን ፈረሶች ይዞ ገበያ ከመግባቱ ገበያ ውስጥ የነበሩ ሰዎች በፈረሶቹ ግዝፈት ተገርመው ፈረሶቹን ለመግዛት መረባረብ ይጀምራሉ። ኢቫን ግን ፈረሶቹን ለተራ ሰው እንደማይሸጣቸው በመንገር በውድ ዋጋ ሊገዛው ወደሚችል የከተማቸው ንጉስ ጋር መሄድ ይጀምራል። የከተማቸው ንጉስ ታር ከቤተ መንግስት ውስጥ ሆኖ ፈረሶቹን አይቷቸው ስለተማረከ በፍጥነት ኢቫንና ፈረሶቹ ጋር ይሄዳል። ንጉሱ ኢቫን ጋር ከደረሰ በኋላ አንድ ደሃ ገበሬ እንደዚህ አይነት ፈረሶች ሊኖሩት እንደማይችሉ በመናገር ለኢቫን ገንዘብ ሳይከፍለው ሁለቱንም ፈረሶች ይወስድበታል። ኢቫን በፈረሶቹ ገንዘብ ባለማግኘቱና ባዶውን በመቅረቱ አስማተኛዋን በቅሎ እርዳታ እንድታረግለት ይጠይቃታል። በዚህ ጊዜ በቅሎዋ ስታፏጭ ፈረሶቹ እየጎተቷቸው ከነበረው የንጉሱ ሰረገላ በማምለጥ ወደ እነ ኢቫ ጋር ይመለሳሉ። የንጉሱ ሰረገላ ዱቄት ወደሚገለበጥበት ቦታ በመገልበጡ ንጉሱም ዱቄት በዱቄት ይሆናል። ንጉሱ በህዝቡ ፊት ዱቄት በዱቄት ሆኖ በመታየቱም በጣም ተበሳጭቶ ያለ ኢቫን በድጋሚ ንጉሱ ጋር በመምጣት ፈረሶቹን በጥሩ ዋጋ እንዲገዛው ይጠይቀዋል። ንጉስ ታር በኢቫን በጣም ቢበሳጭም
ፈረሶቹን ያለ ኢቫን ማንቀሳቀስ እንደማይችል ስለገባው ኢቫንን በፈረስ አለማማጅነት በቤተ መንግስት ውስጥ ይቀጥረዋል። ይህን የሰሙት በአካባቢው የነበሩት ሰዎች ኢቫን ባገኘው እድል ተገርመው በደስታና በጭብጨባ ኢቫንን ወደ ቤተ መንግስቱ ይሸኙታል። ከዚህ ጊዜ በኋላ ኢቫን በቤተ መንግስት ውስጥ ካሉ ሰዎች ከህዝቡም ጋር በጣም ተግባብቶ ንጉስ እንኳን የሌለውን ተቀባይነት አግኝቶ ይቀመጣል። ይህ ሁኔታ የረበሸው ንጉስም ኢቫንን ከምድረ ገጽ ለማጥፋት ቢፈልግም ኢቫንን ለማስወገድ የሚያበቃ ምክንያት ስላላገኘ በጣም ይጨነቃል። በዚህ ጊዜ አንድ ተንኮለኛ የሆነ የንጉሱ አማካሪ ወደ ንጉሱ በመቅረብ ኢቫንን ለመግደል አንድ ጥሩ ዘዴ እንደዘየደ ለንጉሱ ይነግረዋል። አማካሪውም ያሰበው ቅድ ኢቫን ወደ ጫካ በመሄድ እሳታማዋን ወፍ ይዞ እንዲመጣ እንዲታዘዝና እሷን ማምጣት ካልቻለ እንዲገደል በቂ ምክንያት እንደሚሆን ለንጉሱ ይነግረዋል። ንጉሱም ኢቫንን አስጠርቶ እሳታማዋን ወፍ እንዲያመጣ አሊያም እንደሚገደል ሲነግረው ኢቫን ያለምንም ማመንታት ወፏን ለማምጣት ይስማማል። ከዛ በኋላ ኢቫን ከበቅሎዋ ጋር በመሆን ወደ ጫካው በመሄድ እንቅልፍ የሚያስመጣ ፍሬ ከለቀሙ በኋላ ወፏ ትገኝበታለች ወደ ተባለው ቦታ በመሄድ ወፏ በምታርፍበት ቦታ እንቅልፍ የሚያመጣውን ፍሬ በማስቀመጥ መጠባበቅ ይጀምራሉ። እኩለ ሌሊት ላይ አስማተኛዋ ወፍ እነ ኢቫን ያሉበት ቦታ ትመጣለች። እነ ኢቫንም በወፏ ውበት ተገርመው ተደብቀው ይመለከቷታል። ወፏም እነ ኢቫን በወረወሩት ፍሬ ስትጫወት ቆይታ በመጨረሻም ፍሬውን ትበላዋለች። ብዙም ሳይቆይ ግን ወፏ ኢቫንና በቅሎዋ የተደበቁበትን ስለለየችው ልታጠቃቸው ስትሞክር ኢቫንና በቅሎዋ እየተጋገዙ ከጥቃቱ ራሳቸውን ለማዳን ይሞክራሉ። በመጨረሻም ግን ወፏ የበላችው እንቅልፍ የሚያስመጣ ፍሬ አቅም ስላሳጣት መሬት ላይ ትወድቃለች። በዚህ ጊዜ ኢቫን እሳታማዋን ወፍ ዙሪያዋን እንዳትንቀሳቀስ ጥፍር አድርጎ ካሰራት በኋላ ይዟት ለመሄድ ይዘጋጃል። ጠዋት ላይ አንጸባራቂዋ ወፍ እሳታማዋ አካሏ ከላይዋ ላይ ጠፍቶ መደበኛ ወፍ እንደሆነች ያስተውላል። በዚህ ጊዜ በቅሎዋ እሳታማዋ ወፍ ሰውነቷ ወደ እሳትነት እንደማይለወጥ ትነግረዋለች። ኢቫን ወደ አሰራት ወፍ ጠጋ ብሎ ሲመለከት ከወፏ ዓይን ውስጥ እንባዋ ሲወርድ ያስተውላል። ኢቫን ወፏን አስሮ በመያዙ ነፃነቷን እንዳሳጣት ስለተሰማው ሰንሰለቱን ይፈታላታል። ወፏም ከተፈታች በኋላ ወደ ሰማይ በመብረር እንደ እሳት የሚያበራውን ላባዋን ለኢቫን ትታለት ትሄዳለች። ኢቫንና በቅሎዋም የወፏን ላባ ይዘው ወደ ንጉሱ ጋር ቢቀርቡም ኢቫን ወፏን ይዞ ስላልመጣ በጠባቂዎቹ ተይዞ አንገቱ ወደሚቆረጥበት ቦታ ይመጣል። ነገር ግን ወፏ የኢቫንን የድረሱልኝ ጥሪ በመስማቷ ቦታው ላይ በመምጣት ተሰብስበው የነበረው ሰው ከበፊቱ ይልቅ ለኢቫን ክብርና የተሻለ ሹመት እንዲሰጠው ያደርጋል። ንጉሱ ግን አሁንም ኢቫን እንዲገደል ስለፈለገ አንድ በረዷማ ቦታ የምትኖር ልዕልትን በሚስትነት እንዲያመጣለት ያዘዋል። ንጉሱ ይህን ትዕዛዝ ያዘዘው ቦታው በረዷማ ስለሆነ መንገድ ላይ እንደሚሞት አስቦ ነበር። ነገር ግን ኢቫን በበቅሎዋ እርዳታ በቀላሉ የተራራው ጫፍ ላይ መውጣት ችሏል። ተራራው ላይ ከወጣ በኋላም ከፊት ለፊቱ የተጋረደውን በረዶ በእሳታማዋ ወፍ ላባ እንዲቀልጥ ካደረገው በኋላ ልዕልቲቱ ወዳለችበት ቦታ ይገባል። ለልዕልቲቷም ለንጉሱ ለሚስትነት ሊወስዳት እንደመጣ ይነግራታል። ልዕልቲቷ ይህን እንደሰማች እሷን ማግባት የሚችለው ጀግና ሰው እንደሆነ በመናገር ራሷን ከተራራው ላይ ተወረውራለች። በዚህ ጊዜ ኢቫን ልዕልቲቷን ለማዳን ተከትሏት ይወረወራል። በዚህ ጊዜ በቅሎዋ እንደ አሞራ ክንፍ በማውጣት ሁለቱንም በመያዝ ወደ ንጉሱ ከተማ ተወስዳቸዋለች። እነ ኢቫንም ወደ ከተማው ሲገቡ ህዝቡ በኢቫን ስኬት ስለተደነቀ ሞቅ ያለ አቀባበል ያደርጉለታል። በቀጣዩ ቀን ልዕልቷ ባል የሚሆናትን ሰው ስትመለከተው ከጠበቀችው በላይ ትልቅ ሰው ስለሆነ ንጉሱን ላለማግባት ምክንያት መደርደር ትጀምራለች። ከምክንያቶቿ መካከል እጇ ላይ ሊደረግ የሚገባው ቀለበት አያቷ የሰጠቻት ቀለበት መሆን እንዳለበት፣ ቀለበቱ ደግሞ በውቅያኖስ ላይ ስትጓዝ ውሃ ውስጥ ገብቶ ስለመጥፋቱ ለንጉሱ ትነግረዋለች። በዚህ ጊዜ ንጉሱ ለፈረደበት ኢቫን የልዕልቷን ቀለበት ፈልጎ እንዲያመጣ ያዘዋል። የዛን ቀን ምሽት የኢቫን በቅሎ አስማቷን ተጠቅማ ቀለበቱ አንድ አሳነባሪ ሆድ ውስጥ እንዳለ ስላወቀች ኢቫንን ይዛ አሳናባሪ ወዳለበት ትሄዳለች።
እዛ ሲደርሱ አሳነባሪው በሰንሰለት ተጠፍሮ ያገኙታል። ለምን እንደታሰረ ሲጠይቁት ብዙ መርከቦች እንዲሰምጡ ምክንያት ስለሆነ እንዳሰሩት እያዘነ ለበቅሏ ይነግራታል። በተጨማሪም አሳነባሪው ይህ ከሆነ በጣም ብዙ ጊዜ እንደሆነውና አሁን ግን በስራው እንደተጸጸተ ይነግራቸዋል። ኢቫን እና በቅሏ ለአሳነባሪው የሚፈልጉትን ከነገሩት በኋላ ሰንሰለቱን ሲፈቱለት አሳነባሪውም የዋጠውን ነገር በሙሉ በመጥፋት የሚፈልጉትን ቀለበት እንዲያገኙ ያደርጋቸዋል። ሌሊት ላይም ኢቫን ወደ ከተማው ተመልሶ ለልዕልቷ ቀለበቱን ለመስጠት ወደ ልዕልቲቷ ክፍል ተንጠላጥሎ ይሄዳል። ያንን የተመለከቱ የንጉሱ ጥበቆች ጉዳዩን ለንጉሱ ይነግሩታል። በዚህ ጊዜ ንጉስ መሳሪያውን ይዞ በመውጣት የበቅሏን ክንፍ በመምታት ኢቫንን ደግሞ ልዕልቲቷን ሊያግታት ሲል እንደተገኘ በማስመሰል ያሳስረዋል። በቀጣዩ ቀን ንጉሱ ልዕልቲቷን ለማግባት ሲዘጋጅ ልዕልቲቷ ግን አንድ የቀራት ፈተና እንዳለ ትናገራለች። እሱም እሷን የሚያገባት ሰው ሰውነቱን መጀመሪያ በፈላ ውሃ፣ ከዛም በቀዝቃዛ ውሃ፣ ከዛ ደግሞ በፈላ ወተት መታጠብ እንዳለበት ትነግረዋለች። የዛን ቀን ምሽት ልዕልቲቷ ከበቅሏ ጋር ስታወራ ይህንን ፈተና ማለፍ የሚችለው የልዕልቲቷን ቀለበት የእሳታማውን ፍላባና የምድር ጫፍ ላይ የሚበቅለውን አበባ ያለው ሰው ብቻ እንደሆነ ትነግራታለች። ይሄን ከሰማች በኋላ በቅሏ ሌሊቱን ሙሉ ስትጓዝ አድራ የምድር ጫፍ ላይ በመድረስ የተባለውን አበባ ቀጥፋ ትመለሳለች። በመጀመሪያ ንጉሱ ፈተናውን ኢቫን ላይ ለመሞከር ስለፈለገ ኢቫንን ወደ ፈላ ውሃ እንዲጣል ያደርገዋል። ነገር ግን ልዕልቲቷ ቀለበቷን ወደ ውሃው በመወርወሯ ኢቫንን ታተርፈዋለች። ቀጥሎ ኢቫን ቀዝቃዛ ውሃ ውስጥ ሲገባ በእሳታማው ፍላባ ሲተርፍ፣ የፈላ ወተት ውስጥ ደግሞ በቅሏ ባመጣችው አበባ ምክንያት ጉዳት ሳይደርስበት ይወጣል። ይህን ያየው ንጉሱ ወዲያው ልብሱን በማወላለቅ ወደ ፈላው ውሃ ውስጥ ሲገባ የውሃው አረፋ ንጉሱን ይዞት በመንሳፈፍ ወደ ሰማይ ይልከዋል። በመጨረሻም ከተማዋ ንጉስ አልባ በመሆኗና ኢቫን የልዕልቲቷን ሁሉንም ፈተናዎች በማለፉ ለከተማዋ ንጉስ፣ ለልዕልቲቷ ደግሞ ባል ሆኖ በመመረጥ ታሪኩ ያበቃል። እንደዚህ አይነት ተጨማሪ የፊልም ቪዲዮዎችን ለማግኘት ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። በሌላ የፊልም ቪዲዮ እስከምንገናኝ ድረስ ሰላም ቆዩ።